ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ታምር ነው። ልብስ ሳይለብስ እህል ሳይቀምስ ውሃ ሳይጠጣ በግብፅ በረሃ 300 ዓመት የተቀመጠና በኢትዮጵያ ካሉ ገዳማት በዝቋላ 262 ዓመት የኖረ ከርዕሰ ሀገር የወጣ የክብር ኮከብ የሆነ አንድ ገድለኛ መነኩሴ ነበር። የዚህ መነኩሴ ስም ገብረ መንፈስ ቅዱስ ይባላል። አባትና እናቱም ከደጋግ ሰዎች ወገን የተገኙ ናቸው። የአባቱ ስም ስምዖን የእናቱ ስም አቅሌሴ ይባላል። እናቱ አቅሌሴያ ልጅ ባለመውለዷ መካን በመሆኗ 30 ዓመት ስታለቅስ ኖረች። ከዕለታትም በአንደኛው ቀን አቅሌሴያ ወደ እመቤታችን ቤተ ክርስቲያን ሄደችና ከዚያ ወደ ውስጥ ገብታ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል ካለበት ፊት ለፊት ቆማ እመቤቴ ሆይ እግዚአብሔርን ደስ የሚያሰኝ የልጅሽ የኢየሱስ ክርስቶስን ፈቃድ የሚፈጽም ንጽሕናን ገንዘብ ያደረገ የተባረከ ልጅ ስጪኝ በማለት ጸለየች። ያን ጊዜም ከእመቤታችን ስዕል ቃል ወጥቶ ስልጣኑ ከሰማይ በላይ የሆነ ክብሩ ከሚካኤልና ከገብርኤል ጋር የሚተካከል ክህነቱ እንደ መልከ ጼዴቅ ንጽሕናው እንደ ነቢዩ ኤልያስና እንደ መጥምቁ ዮሐንስ የሆነ ስሙ ገብረ መንፈስ ቅዱስ የተባለ ልጅ እነሆሽ አለቻት። ከዚህም በኋላ አቅሌሴያ በመጋቢት 29 ቀን ጸነሰችና በታኅሳስ 29 ቀን ደም ግባቱ ያማረ ልጅ ወለደች። ቀጥሎም እሱን ከመውለዴ በፊት እሱን በሰጠችኝ ጊዜ እመቤቴ እንደሰየመችው ስሙ ገብረ መንፈስ ቅዱስ ይሆንልኝ አለች። በዚያም ቀን ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኝ ፈጣሪ ምስጋና ይሁን አለ። ከዚያን ጊዜ ጀምሮ እናቱ አልታቀፈችውም፣ ጡቷንም አልጠባም። ከ3 ዓመት በኋላም የእግዚአብሔር መልአክ ቅዱስ ገብርኤል ሕፃኑ ወዳለበት ወርዶ ሕፃኑን በክንፉ አቅፎ ወደ እመቤታችን ወሰደውና ታቅፋ ሳመችው፣ ባረከችው፣ ከልዑል እግዚአብሔር ዙፋን ፊት አቀረበችው። መድን ጌታ ሕፃን ገብረ መንፈስ ቅዱስ በመንግሥቴ ከኔ ጋር ትነግሣለህና ደስ ይበልህ፣ ለእናቴ አስራት አድርጌ የሰጠኋት ኢትዮጵያ ከምትባል አገር ገብተህ ብዙ ታምራት ታደርጋለህ። በሚደርስብህ ሁሉ ጽና፣ ታገስ። ብዙ ሰዎች በአንተ ምክንያት ይድናሉ፣ ሰላሜም ከአንተ ጋር ይሆናል አለው። ከዚህም በኋላ እመቤታችን መልአኩ ገብርኤልን ይህን ሕፃን ወደ መሬት መልሰህ አውርደውና ዘመደ ብርሃን ለተባለ ለአበምን የስጠው አለችው። በዚያን ጊዜ የእግዚአብሔር መልአክ ሕፃኑን ከሰማይ አውርዶ ለዘመደ ብርሃን ሰጠውና እመቤታችንም እንዳዘዘችው ሁሉም ነገረው። ሕፃኑም በአባ ዘመደ ብርሃን ዘንድ አደገ፣ በመንፈስ ቅዱስም ኃይል ጠነከረ። በሥራም ሁሉ እውቀት የተሞላበት ብፁዕ ሆነ፣ የእግዚአብሔር ጸጋ አድሮበታልና። ከጥቂት ዘመን በኋላ እመቤታችን ከሊቀ መላእክት ቅዱስ ገብርኤል ጋር ወደ አቡነ ገብረ መንፈስ ቅዱስ መጣችና እጇን ዘርግታ ባረከችው። እንደ እንጦስም አስኬማ ሰጥተው ከእንግዲህ ወዲህ ከሰው ተለይተህ ወደ በረሃ ገብተህ ኑሮህ ከአንበሳና ከነብሮች ጋር ይሁን አለችው። በዚያኑ ጊዜም እመቤታችን እንዳዘዘችው ወደ በረሃ ገብቶ ከአንበሶችና ከነብሮች ተቀላቀለ። የእነዚህም ቁጥራቸው 60 አንበሶች 60 ነብሮች ነበሩ። እሱም ጓደኛቸው ሆነ። እንደነሱም ከራሱ እስከ ጽሙና እግር ጥፍሩም ድረስ ጸጉር በቀለለት። የጸጉሩን ቁመት ክንድ ከስንዝር ይሆናል። አንበሶችና ነብሮችም በሚያስፈልገው ጊዜ ሁሉ እንደ መልካም አገልጋይ ይገዙለትና ይታዘዙለት ነበር። ዳግመኛም እንደ ወንድምና ባልንጀራ ሆኑት። እርሱም እንደ በግና እንደ ፍየል መንጋ ከእነሱ ጋር ተስማምቶ ኖረ። እነሱም የረገጠውን መሬት እየላሱ በዚያው ይጠግባሉ፣ ይኸውም ምግብ ሆኗቸዋልና። ቅዱስ አባታችን ግን በበጋው ሐሩር በክረምቱ ቁር እየተሰቃየ ታምራትን በማድረግ ድውይ በመፈወስ በግብፅ በረሃ 300 ዓመት ኖረ። በአንዲት ቀን ስንኳ በልዩ ልዩ ደዌ የተያዙትን የፈወሳቸው 1000 ይደርሱ ነበር። የታምራቱም ዜና በግብፅ አውራጃ ሁሉ ተሰማ። ብፁዕ አባታችን ግን ሰዎች ሁሉ ስራውን ስላወቁ እያዘነ እንዳያውቁኝ ከዚህ ቦታ ተነስቼ ወደ ሌላ ቦታ መሄድ አለብኝ፣ በዚህ ዓለም ከንቱ ውዳሴ እንዳያመጣብኝ በማለት አሰበ። ከዚያን ሰዓት ጀምሮ እስከ 7 ቀን ድረስ እመቤቴ ሆይ ከዚህም ሰዓት ጀምሮ እስከ 7 ቀን ድረስ እመቤቴ ሆይ የልጅሽ ቃል እንዳይታበል አውቃለሁ። አሁንም ከዚህ ቦታ አንስተሽ ልጅሽ ኢየሱስ ክርስቶስ ተስፋ ወደ ሰጠኝ ወደ ሀገረ ኢትዮጵያ ወሰጂኝ እያለ መጸለይ ጀመረ። ዳግመኛም የነቢያትን አገር ጎዳና አሳየኝ እያለ
በየጊዜው ከሚጸለዩት ከታወቀ ጸሎታት በስተቀር የእመቤታችንን ምስጋና ከስግደት ጋር በቀን 12 በሌሊት 12 ጊዜ ይጸልይ ነበር። እግዚአብሔር በቃል ኪዳን የሰጠሽ ሀገርሽ የኢትዮጵያን ዜና ጽድቋን መስማት ከወርቅ ከከበረ ዕንቁ ይጣፍጣል፣ ከማርና ከስኳርም ይጠማል አለ። ከ7 ቀንም በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተገለጸችለትና ወዳጄ ገብረ መንፈስ ቅዱስ ከዚህ ተነስተህ ወደ ኢትዮጵያ ሂድ፣ በዚያ ብዙ ታምራት የምታደርገውና ከደይን የምታወጣቸው ብዙ ነፍሳት አሉ አለችው። አባታችንም እመቤቴ ሆይ ወደዚያች ሀገር ለመሄድ ማን ይመራኛል? መንገዷንስ ማን ያሳየኛል? ሩቅ ሀገር ናት ሲሉ ሰምቻለሁና አላት። እመቤታችንም እኔ በተወደደው ልጅ ስልጣን አደርሰሃለሁ፣ መንገዱንም የመላእክት አለቃ ቅዱስ ገብርኤል ይመራሃል አለችው። ከዚህ በኋላ አባታችን ገብረ ቅዱስ ከግብፅ ሀገር ወጥቶ 30 አንበሶች በፊቱ 60 አንበሶች በፊቱ 60 ነብሮች በኋላው ተከትለውት ወደ ኢትዮጵያ ለመሄድ ተነሳ። በዚያም ቅዱስ ገብርኤል እየመራው ከአንበሶችና ከነብሮቹ ጋር ምድረ ከብድና ከከበረው የዝቋላ ተራራ ደረሰው። አባታችንም ኢትዮጵያ ምድር መድረሱን ባረጋገጠ ጊዜ እጅግ ተደስቶ አቤቱ ጌታዬ ከአላውያን አገር አውጥተህ አዋቂዎች ፈላስፋዎች ነን ከሚሉ የሰወርካት ለእናትህ ለድንግል ማርያም አስራት አድርገህ የሰጠሃት ሀገር ያደረስከኝ አመሰግንሃለሁ ብሎ ፈጣሪውን አመሰገነው። ዳግመኛም ወደዚህች ሀገር ገብቼ በውስጡ አኖር ዘንድ የፈቀድሽልኝ እመቤቴ አመሰግንሻለሁ አለ። ከዚህም ትሩፋት ገድሉን ጀመረ። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። የእመቤታችን አማላጅነት የአባታችን መድኃኔዓለም ኢየሱስ ቸርነት እንደይለየን የጻድቁ አባታችን የአቡነ ገብረ ቅዱስ ምልጃቸው ጸሎታቸው በሀገራችን በኢትዮጵያ እንዲሁም በዘክሳ ጸንተ እንዲኖር ሁላችንም ጸልይ። አቡነ ዘበሰማያት